ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በዋልድባ አብረንታንት ገዳም ዙሪያ የተሰራጨው መረጃ ከእውነት የራቀ መሆኑን የገዳሙ አባቶች ያሳወቁም። የዋልድባ አብረንታንት ገዳም በሰላም መደፍረስ ምክንያት ከፍተኛ ጉዳት እንደደረሰበት የገዳሙ አባቶች ገለጹ በሚል መጋቢት 26 ቀን 2017 ዓ.ም መረጃ መተላለፉ ይታወሳል። ከዚህም ጋር በተያያዘ በዛሬው ዕለት ሚያዝያ 3 ቀን 2017 ዓ.ም ከገዳሙ ተወክለው የመጡ መነኮሳት ከማህበረ ቅዱሳን ቴሌቪዥን ጋር ባደረጉት ቆይታ ገዳሙ በማያውቃቸው አባቶች አማካኝነት የተሰራጨው ዘገባ ከገዳሙ እውቅና ውጪ መሆኑን በመግለጽ ድርጊቱ ማህበረ መነኮሳቱን እንዳሳዘነም ተናግረዋል። ለብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክም ቅሬታ ማቅረባቸውን የገለጹት የገዳሙ ተወካዮች የሆኑት አባ ገብረ ሥላሴ መምህር አምደ ሥላሴ እንዲሁም አባ ገብረ ማርያም ወልደ ጊዮርጊስ ቅዱስነታቸውም ከዚህ በፊት ለተሰራጨው መረጃ እውቅና እንደሌላቸው ነግረውናል ብለዋል። ገዳሙ በአሁኑ ሰዓት በእግዚአብሔር እርዳታ እንዲሁም በጾምና በጸሎት በሚተጉ ማህበረ መነኮሳት ተጠብቆ እንደሚገኝና ሰላም መሆኑን የገለጹት ገዳማውያኑ ከዚህ በፊት የተሰራጨውን የሐሰት ዘገባ ተከትሎ ገዳሙ የማያውቃቸው ህገወጥ አካላት ነገ ሚያዝያ 4 ቀን 2017 ዓ.ም የገቢ ማሰባሰቢያ ሊያካሂዱ በመሆኑ ህገወጥ ተግባሩ እንዲቆምም መልእክታቸውን አስተላልፈዋል። በመሆኑም ሱባኤ አቋርጠው ወደዚህ ለመምጣት እንዳስገደዳቸው የተናገሩት ገዳማውያኑ ምዕመናንም የገቢ ማሰባሰቢያ በሚል የተጠሩበት ቦታ ላይ እንዳይገኙም ጥሪ አስተላልፈዋል። ማህበረ ቅዱሳን ከመላው አባላቱ ጋር በመሆን የምስጋና መርሃ ግብር አከናወነ። የማህበረ ቅዱሳን ስራ አመራር ጠቅላላ ጉባኤ በወሰነው መሰረት በአብይ ጾም መጨረሻ ህማማት ከመግባቱ በፊት ባለው ዕለተ ዓርብ የምስጋና መርሃ ግብር እንደሚያካሂድ ይታወቃል። በያዝነው ዓመትም እስካሁን ለነበረውና ለመጪውም አገልግሎት የረዳውና የሚረዳው እግዚአብሔርን ከሁሉም አባላቱ ጋር የሚያመሰግንበት መርሃ ግብር በዛሬው ዕለት በገርጂ ሆህተ ብርሃን ቅድስት ማርያም አከናውኗል። መርሃ ግብሩ በተለያዩ ምክንያቶች ከአገልግሎት የራቁ አባላት የሚገኙበት እና ወደ አገልግሎት የሚመለሱበት የማህበሩ ደጋፊ አካላት በዕለቱ በክብር እንግድነት በመጋበዝ የማህበሩን ዓላማ እንዲረዱ ማድረግ እንዲሁም አባላቱ ቅዱስ ቁርባንን እንዲቀበሉ ለማድረግ ያለመ መሆኑም ተገልጿል። በዛሬው ዕለት መርሃ ግብርም ከዋልድባ የመጡ ገዳማውያን አባቶችን ጨምሮ በርካታ የማህበሩ አባላት የማህበር ጸሎት ያደረጉበትና በጋራ ያስቀደሱበት እንዲሁም ሌሎች መርሃ ግብራትን ያከናውኑበት እንደነበረም ተገልጿል። ለነገው ትውልድ የሚበጅ ተግባር ዛሬ ላይ አቅዶ መስራት አለብን ሲሉ ብፁዕ አቡነ ቀለሜንጦስ አሳሰቡ። ቅድስት ቤተ ክርስቲያናችን ለምታከናውነው ሁሉን አቀፍ ሐዋርያዊ ተልእኮና ስኬታማ የልማት ፕሮጀክቶችን መስራት እንደሚኖርባት የገለጹት የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ ለነገው ትውልድ የሚበጅ ተግባር ዛሬ ላይ አቅዶ መስራት አለብን ብለዋል። ቅድስት ቤተ ክርስቲያናችን በየወቅቱ የገጠሟትን ፈተናዎች ለማቃለል ጊዜውን በመዋጀት በርካታ ስራዎችን እየሰራች መሆኑን ያነሱት ብፁዕነታቸው ከትናንት የተረዳነውና ዛሬም የምናየውን ችግር ወደ ነገ መሻገር የለበትም ብለዋል። የቅድስት ቤተ ክርስቲያን ሀብት ምዕመናን ናቸው ያሉት ብፁዕነታቸው በማያቋርጥ የገንዘብ ልመና ህዝቡን ላለማስቸገርና የገንዘብ ጫና ላለመፍጠር ራስን መቻልና ልማት ተኮር ስራዎችን መስራት እንደሚገባ አሳስበዋል። መረጃው የአቡ ቀለምሲስ ሚዲያ ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር።